ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ጌታቸው ረዳ አነጋጋሪ መልእክት አስተላልፈዋል። አቶ ጌታቸው ረዳ ከቀናት በፊት በባሌ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተወያዩበት ሰዓት በዘራፊነት የወቀስኩት ከኢህአዴግ በፊት የነበሩት መንግስታት ነው የሚል አነጋጋሪ መልእክት በማህበራዊ የትስስር ገጻቸው አጋርተዋል። አንዳንድ ግለሰቦች ጥያቄ አንስተዋል። ይህ መረጃ በዜናችን በዝርዝር የምናስደምጣችሁ ይሆናል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት ቀርበዋል። አቶ ታዬ ደንደአም ጥያቄ ቀርቦላቸው ምላሻቸውን ሰጥተዋል። የአቶ ታዬ ደንደአ ጠበቃ በበኩላቸው በተለያዩ ምክንያቶች ቀጠሮ እየተራዘመ ስለሆነ ማራዘም ተገቢነት የለውም የሚል አስተያየት ሰጥተዋል። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ አብሯቸው ሲጓዝ የነበረ ስደተኛን አስክሬን የያዙ ሁለት ኤርትራውያን በቤላሩስ ድንበር ላይ መገኘታቸውን የምክር ቤት አባሉና የአብን ከፍተኛ አመራር የነበሩት ዶክተር ደሳለኝ ጫኔ ከጨካኙ ፖለቲካችን ባሻገር በሚል ርዕስ በማህበራዊ ትስስር ገጻቸው ያጋሩትን አነጋጋሪ መረጃ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመጪው የጥቅምት ወር በሚያካሂደው ስብሰባ ላይ በደቡብ ወሎ ሀገረ ስብከት ሊደረግ የታሰበው የኤጲስቆጶስ ሹመት ከፍተኛ ውዝግብ መቀስቀሱንና ቅዱስ ሲኖዶሱ ጥንቃቄ የተሞላበት ውሳኔን እንዲያሳልፍ አንድ የቤተ ክርስቲያኗ ሊቅ ጥሪ ማቅረባቸውን እንዲሁም ስደተኞችን ያሳፍር ጀልባ ሰምጣ ህጻናትን ጨምሮ 40 ሰዎች እንደሞቱ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የምክር ቤት አባል የሆኑትና የአብን ከፍተኛ አመራር የነበሩት ዶክተር ደሳለኝ ጫኔ አነጋጋሪ መልእክት በማህበራዊ ትስስር ገጻቸው አጋርተዋል። ዶክተር ደሳለኝ ከጨካኙ ፖለቲካችን ባሻገር በሚል ርዕስ ያጋሩት መረጃም እንደሚከተለው ይነበባል። የአገራችን ፖለቲካ እጅግ የተበላሸ የጨካኝ አረመኔዎችና ሆዳሞች መድረክ መሆኑ ብዙ ተብሎለታል። ከፖለቲካችን ባለፈ የባህል መበስበስ እንደገጠመንም ብዙ ሲባል እሰማለሁ። እንደ ማህበረሰብ የደረስንበትን የመበስበስ ወይም የንቅዘት ደረጃ ለመመልከት ግን የማህበራዊ ሚዲያ በተለይም የፌስቡክና ቲክቶክ አጠቃቀማችንን ብቻ በጥቂቱ መቃኘት በቂ ነው። አንድ ሰሞኑን የተፈጠረ የፌስቡክ ገጠመኝ ግን በዚህ ጉዳይ ላይ ለረጅም ጊዜ በአንጎሌ ውስጥ ሲመላለስ የቆየ ጉዳይ ላይ ይችን አጭር ማህበራዊ ሂስ እንድሰጥ አስገድዶኛል። በቅርቡ አንድ ወጣት የቤተ ክርስቲያን አገልጋይ እንደሆነ ተገልጿል። በቅንነትና በፍቅር የትዳር አጋር ትሆንኛለች ብሎ ያጫትን ሴት ለትዳር መጠየቁን እንደ ዘመን ወጣቶች የታገቢኛለች ወይ ዝግጅት አዘጋጅቶ መጠየቁንና እጮኛው ጥያቄውን በደስታ መቀበሏን አስመልክቶ ለወዳጅ ዘመዶቹ በማህበራዊ ሚዲያ ደስታውን ያጋራል። በአጭር ጊዜ ውስጥ ማህበራዊ ሚዲያው በፌዝና በአካል ገጽታ ማሸማቀቅ ወይም ቦዲ ሼሚንግ ኮሜንቶች መሞላቱን ሳይ ግን እጅግ በጣም ደነገጥኩ፣ ሰከተተኝ። ድርጊቱ አሳፋሪና አሳዛኝ ነው። እንደ ማህበረሰብ የደረስንበትን ዝቅታ የሚያሳይ ይመስለኛል። ትንሽ ማሰብ የሚችል ሰው እንዴት ፍቅርን በሰውነት ቅርጽ መመዘን ጎጅና ኋላ ቀር ባህል መሆኑን መረዳት ይሳነዋል። የዚህ ድርጊት ምንጭ የሚለው ላይ ጥቂት ነገር ልበል። ይህ አካሄድ የውስጣችን ባዶነትና የተሸረሸረ ሴት በግላጭ ማሳያ ነው። የአንድን ሰው ክብር፣ ዋጋና ደስታ የምንለካው በአካላዊ ገጽታው መወፈርና መክሳቱ ከሆነ ችግሩ ያለው በሰዎቹ አካላዊ ተፈጥሮ ላይ ሳይሆን በአስተሳሰባችን ጥልቀት ማጣትና ደመነፍሳዊ ስሜታችን መግራት ያለ መቻላችን ላይ ነው። ፍቅር ማለት ነፍስ ከነፍስ የምትገናኝበት ድልድይ እንጂ በቁመና ላይ የተመሰረተ ጊዜያዊ ስሜት አይደለም። የሰው ልጅ አካላዊ ውበት፣ የሰውነት ቅርጽና ገጽታ ከጤና ከእድሜና ከኑሮ ሁኔታ ጋር ይቀያየራል። እውነተኛ ፍቅር ግን በሁኔታዎች የሚቀያየር አይደለም። እንደ ማህበረሰብ ሲበዛ ፌዘኞችና ጨካኞች ሆነናል። ፌዝን እንቀንስ፣ እንሰልጥን። የሰውን ስሜትና ፍቅርና ክብር ማንኛውም ሰው በፈለገው ሰው መወደድና የፈለገውን የመውደድ መብት አለው። የሌላ ሰውን የግል ምርጫና ደስታ ማፌዣ ማድረግ የጭካኔና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የህዝቡ መወያያ አጀንዳ ሳይሆን የግለሰቡ የግል ጉዳይ ነው። የሴት ልጅ ሴት በሰውነቷ ቅርጽ አይወሰንም። በተለይ ደግሞ የሴቶችን ውበትና ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላ ቀርና ጎጂ አስተሳሰብ ነው። እውነተኛ ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው። ይህንን መርዛማ አስተሳሰብና ባህል ወይም ቶክሲክ ካልቸር በጋራ እንቃወም። ሴቶችን በሰውነት ገጽታቸው ማዋረድ ወይም ቦዲ ሼሚንግ ላይ የተመሰረተ ማንኛውም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል በማለት የምክር ቤት አባሉና የአብን ከፍተኛ አመራር የነበሩት ዶክተር ደሳለኝ ጫኔ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል።
ወደ ቀጣዩ መረጃችን ስናልፍ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳይ ችሎት ቀርበዋል። መዝገቡ ለዛሬ ፍርድ ለመስጠት የተቀጠረ እንደነበርና ለቀጣይ ጥቅምት 24 ቀን 2018 ዓ.ም ዳግመኛ መቀጠሩን የአቶ ታዬ ጠበቃ አቶ አበራ ንጉስ ተናግረዋል። ጠበቃው በችሎት ውለው ለፍርድ ቤቱ ቀጠሮ ለምን ይራዘማል? በቂ የምርመራ ጊዜ ነበር አይደል? ሲሉም ቅሬታቸውን አቅርበዋል። ከዚህ በተጨማሪም ከሳሽ ወይም አቃቢ ህግ በችሎቱ መገኘቱን የገለጹት ጠበቃው በዚህም ከሳሽ ባልተገኘበት ሁኔታ ደግሞ ፋይል ማራዘም ሳይሆን ማቋረጥ ነው የሚቻለው ብለዋል። መዝገቡ ውስብስብ ያልሆነና ከሌሎች የክስ መዝገቦች አንጻር ሲታይ ቀላል መሆኑን በመግለጽም በተለይ በሁለት ጉዳዮች ብቻ ነው ምርመራ የሚያደርገው። እነሱም ከዚህ በፊት በከሳሽና ተከሳሽ የቀረቡ የሰነድና ቪዲዮ ማስረጃዎችን መርምሮ ፍርድ መስጠት በመሆኑ በዛሬው ዕለት መድረስ ነበረበት ሲሉ ተናግረዋል። ይህንንም ቅሬታቸውን ለፍርድ ቤቱ ማቅረባቸውን ነው የገለጹት። የአቶ ታዬ ደንደአን የሰብአዊ መብት አያያዝን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ በፊት ለፍርድ ቤት ያቀረበውን መረጃና በእነሱ በኩል ተደጋጋሚ ሲቀርቡ የነበረውን ቅሬታ ምላሽ እየተሰጣቸው አለመሆኑንም አሃዱ ደረሰኝ ባለው መረጃ መሰረት ገልጿል። በተለይ የኢትዮጵያ ሰብአዊ መብት ኮሚሽን የካቲት 16 ቀን 2017 ዓ.ም አቶ ታዬ ደንደአ ደርሶባቸዋል የተባለውን የሰብአዊ መብት ጥሰት ማቅረቡን የገለጹት ጠበቃው እስካሁን ምላሽ ወይም ልዩ ትዕዛዝ አለመሰጠቱ ተገቢነት የለውም ብለዋል። አቶ ታዬ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕግን በመተላለፍ ተደራራቢ ወንጀሎች ተከሰው በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ እንደሚገኝም ይታወቃል። በዛሬው የችሎት ውሎም ከሳሽ አቃቢ ሕግ ችሎቱ ላይ ባልተገኘበት ሁኔታ የተደረገ ክርክር በመሆኑ የክስ መዝገቡ እንዲዘጋና ደንበኛቸው በነጻ እንዲለቀቁ ጠበቃቸው ጥያቄ ያቀረቡ ቢሆንም ጥያቄው ውድቅ ተደርጎ ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ሲል አሃዱ ዘግቧል። ወደ ቀጣዩ መረጃችን ስናልፍ አቶ ጌታቸው ረዳ አነጋጋሪ መልእክት በማህበራዊ ትስስር ገጻቸው አጋርተዋል። አቶ ጌታቸው ረዳ ከቀናት በፊት በባሌ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያካሄዱትን ውይይት ተከትሎ አነጋጋሪ እንደነበር አይዘነጋም። አቶ ጌታቸው ረዳ በባሌ ያስተላለፉትን መልእክት ተከትሎም በዛሬው ዕለት ምላሹን በማህበራዊ ትስስር ገጻቸው አጋርተዋል። አቶ ጌታቸው ረዳ በዘራፊነት የወቀስኩት ከኢህአዴግ በፊት የነበሩ መንግስታትን ነው የሚል መልእክት አስተላልፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከሰዓታት በፊት ነው በፌስቡክ ገጻቸው በትግረኛ ይህንን መልእክት ያስተላለፉት። በቅርቡ ባሌ በነበረው ጉብኝት አንድ ንግግር አድርጌ ነበር። በዚሁ ንግግሬ ከ13 ዓመት በፊት ወደ አካባቢው እንደተጓዝኩ በመግለጽ የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገድ አይሰሩም ማለቴ ይታወሳል። ይህ ንግግር ታዲያ ሰዎች ከአውዱ ውጭ እንደተረዱ ተገንዝቤያለሁ። እኔ ከ13 ዓመት በፊት ወደ ስፍራው የሄድኩት መለስ የሰራውን መንገድ ለመመረቅ ነው። እናም ያችን ብቸኛ መንገድ በመለስ ጊዜ መሰራቷን ግምት ውስጥ በማስገባት ከመለስ በፊት የነበሩ ስርዓቶች የአካባቢውን ሀብት ለመዝረፍ ሲሉ እንዴት መንገድ አይሰሩም የሚል ወቀሳ ሰነዘርኩ እንጂ እኔ አባል የሆንኩበት ኢህአዴግን በዘራፊነት ለመውቀስ ፈልጌ አይደለም ሲል አቶ ጌታቸው ረዳ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህን ተከትሎ ታዲያ አንዳንድ ግለሰቦች ጥያቄ አንስተዋል። ጥያቄ ካነሱ ግለሰቦች መካከልም ጋዜጠኛ ዳዊት ይገኝበታል። ጋዜጠኛ ዳዊት ሁለት ጥያቄዎችን አንስተዋል። አንደኛ መለስ ከዚህ ዓለም በሞት ከተለዩ 14 ዓመት ከ3 ወር ሆኗቸዋል። ይህንን መንገድ ለመመረቅ ብለው ከሞቱ ከ1 ዓመት ከ3 ወር በኋላ እንዴት ተነሱ የሚል ጥያቄ አንስቷል። በሁለተኛ ደረጃ ላይ ደግሞ መለስ ስልጣን ላይ ያሉ አቶ ጌታቸው በውጭ ጉዳይ ሚኒስቴር ውስጥ ኤክስፐርት እንደነበሩ ይታወቃል። ከያኔው ኃላፊነታቸው ጋር ግንኙነት የሌለውን የመንገድ ፕሮጀክት ለመመልከት ከጠቅላይ ሚኒስትሩ ጋር በአንድ ሄሊኮፕተር የመጓዝ እድል እንዴት አገኙ በማለት ጋዜጠኛ ዳዊት ከበደ ግላዊ አስተያየቱንና ጥያቄዎቹን አንስቷል። ወደ ቀጣዩ መረጃችን ስናልፍ ግብጽ የህዳሴ ግድብ አሰራር ጥንቃቄ የጎደለው ስትል በቅርቡ ያቀረበችው ክስ መሰረተ ቢስ ነው ሲል የውጭ ጉዳይ ሚኒስቴር ገልጿል። ግብጽ በታላቁ የህዳሴ ግድብ አሰራር ላይ በቅርቡ ያቀረበችው ጥንቃቄ የጎደለው አሰራር ነው የሚል ክስ መሰረተ ቢስና ከእውነት የራቀ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ በዛሬው ዕለት ባወጣው መግለጫ የግድቡ አሰራር በዓለም አቀፍ ደረጃ ተቀባይነት ባገኙ የደህንነት ደረጃዎች በተረጋገጡ የውሃ ፍሰት ሞዴሎችና በክልላዊ ትብብር
መርሆች እንደሚመራ አጽንኦት ሰጥቶበታል ብሏል። የግብጽ የውሃ ልማትና መስኖ ሚኒስቴር የኢትዮጵያን እርምጃ አንድ ወገን የወሰነው እርምጃና የዓለም አቀፍ ሕግ የጣሰ ሲል በይፋ ቢከስም ኢትዮጵያ ደግሞ ይህ የይገባኛል ጥያቄ እውነታውን የሚያዛባ ነው በማለት በጥብቅ ውድቅ ስታደርግ መቆየቷ ይታወሳል። መግለጫው በማብራሪያው በርካታ የውሃ ፍሰት ጥናቶች እንዳረጋገጡት የህዳሴ ግድብ አስከፊ የጎርፍ አደጋዎችን በመከላከል ግድቦች ላይ የሚከማቸውን ደለል በመቀነስና ዓመቱን ሙሉ የተረጋጋ የውሃ ፍሰትን በማረጋገጥ ለግብጽና ለሱዳን የጋራ ጥቅም እንዳለው ገልጸዋል። በተጨማሪም ጥናቶቹ ግድቡ የውሃ አቅርቦትን በማረጋጋት በአፍሪካ ቀንድ ድርቅ የሚያስከትለውን ጉዳት ይቀንሳል ብሏል። የኢትዮጵያ የህዳሴ ግድብ ስራ ከተጀመረበት ከ2011 ዓ.ም ጀምሮ ከሱዳንና ከግብጽ ጋር በመተባበር ፈቃደኛ መሆኗንና በግልጽ ማሳየቷን የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ነገር ግን ካይሮ ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድ ያደረገችው ተደጋጋሚ ሙከራ ቢኖርም አዲስ አበባ የአፍሪካ ችግሮች በአፍሪካውያን መፍትሄ በሚለው መርህ ላይ በመመስረት የአፍሪካ ህብረት የሚመራው ውይይት ለድርድር ትክክለኛው መድረክ መሆኑን ታምናለች ሲል አቋሙን አሳውቋል። ከምንም በላይ ኢትዮጵያ፣ ሱዳንና ግብጽ በታሪክ በባህልና በመልክዓ ምድራዊ አቀማመጥ ለዘመናትና ለትውልድ በአባይ ወንዝ የተሳሰሩ የጋራ ጣፍንታ እንዳላቸው ኢትዮጵያ ታምናለች ብሏል ሚኒስቴሩ። ስለሆነም ታላቁ የህዳሴ ግድብ የመከፋፈል ምንጭ ሳይሆን ለክልላዊ ውህደት፣ ለኃይል ትብብርና ለጋራ ብልጽግና ማሳያ ሆኖ ነው መታየት ያለበት ሲል ገልጿል። ኢትዮጵያ አሁንም በሱዳንና በግብጽ ካሉ ወንድሞቿና እህቶቿ ጋር የአባይን ወንዝ ዙሪያ በጋራ ለመስራት ዝግጁ ነች ሲልም በመግለጫው አስታውቋል። ወደ ቀጣዩ መረጃችን ስናልፍ አብሯቸው ሲጓዝ የነበረ ስደተኛን አስክሬን የያዙ ሁለት ኤርትራውያን በቤላሩስ ድንበር ላይ ተገኝተዋል። ኤርትራውያን መሆናቸውን በአስተርጓሚ የገለጹ ስደተኞች እንደተናገሩት ላቲቪያ ከገቡ በኋላ የወታደር ልብስ በለበሱ ሰዎች ድብደባ ደርሶባቸዋል። እነዚህ ግለሰቦች ስልካቸውን እንደወሰዱባቸው፣ በመሳሪያ እንዳስፈራሯቸውና ቤላሩስ ድንበር ላይ ጥለዋቸው እንደሄዱም ስደተኞቹ ተናግረዋል። ኤርትራውያኑ ስደተኞች ለቤላሩስ ፖሊስ እንደገለጹት አብሯቸው ይጓዝ የነበረው የ29 ዓመት ኤርትራዊ ስደተኛ በደረሰበት ድብደባ መንገድ ላይ ሳሉ ህይወቱ አልፏል። የብራስላቭ ግዛት መርማሪዎች በመንገድ ላይ የነበረው ስደተኛ እንደሞተና በአስከሬኑ ላይ ምርመራ እየተደረገ መሆኑን ገልጸዋል። የግዛቱ የምርመራ ኮሚቴ እንዳለው ከአውሮፓውያኑ 2015 ዓ.ም ጀምሮ በተከሰተው የስደተኞች ቀውስ ምክንያት በቤላሩስና በላቲቪያ ድንበር 35 ሰዎች ህይወታቸው አልፏል። ቤላሩስ በምስራቅ በኩል ከሩሲያ፣ በደቡብ በኩል ከዩክሬን፣ በሰሜን በኩል ከላቲቪያ፣ በምዕራብ በኩል ከፖላንድ እንዲሁም በሰሜን ምዕራብ በኩል ከሊቱዌኒያ ጋር ትዋሰናለች። ከቱርክ የሚነሱ ስደተኞች በቡልጋሪያ፣ በሮማኒያ፣ በማልዶቫና በዩክሬን በኩል አቋርጠው ወደ ስዊድንና ኖርዌይ ለመግባት ቤላሩስን እንደ መሸጋገሪያ ይጠቀማሉ። ስደተኞች በህጋዊ መንገድ ሩሲያ ከገቡ በኋላ ወደ ቤላሩስ፣ ፖላንድ፣ ጀርመንና ሌሎችም የአውሮፓ ሀገራት ይሻገራሉ። የሜዲትራኒያን ባህርን አቋርጠው በሊቢያ በረሃ ወደ አውሮፓ የሚጓዙ ስደተኞች ለግድያ፣ ለስቅይት እንዲሁም ለገንዘብና ለስነ ልቦና ብዝበዛ እንደሚጋለጡ ዓለም አቀፍ የሰብአዊ መብት ተሟጋቾች ያወጧቸው ተደጋጋሚ ሪፖርቶች ያሳያሉ። ወደ ቀጣዩ መረጃችን ስናልፍ ከቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞች ያሳፈረች ጀልባ ሰምጣ ህጻናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ይህ ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉት መካከል መሆኑ ተነግሯል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰጠመችበት ጊዜ 70 የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናቱ አስታውቀዋል። በሰጠመችው ጀልባ ላይ ተሳፍረው የነበሩ ሁሉም ሰዎች ከሳራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣናቱ ቢጠቅሱም ዝርዝር መረጃ ከመናገር ግን ተቆጥበዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመጪው የጥቅምት ወር በሚያካሄደው ስብሰባ ላይ በደቡብ ወሎ ሀገረ ስብከት ሊደረግ የታሰበው የኤጲስቆጶስ ሹመት ከፍተኛ ውዝግብ የቀሰቀሰ ሲሆን ቅዱስ ሲኖዶሱ ጥንቃቄ የተሞላበት ውሳኔ እንዲያሳልፍ አንድ የቤተክርስቲያኗ ሊቅ ጥሪ አቅርበዋል ሲል ዘሀበሻ ዘግቧል። ጥሪውን ያቀረቡት ሊቀ ሊቃውንት አባ ወልደ ትንሳኤ አባተ ሲሆኑ ለ33 ዓመታት ሀገረ ስብከቱን የመሩት ብፁዕ አቡነ አትናቴዎስ በእድሜ መግፋት ምክንያት በጡረታ ለመገለል ለቅዱስ
ሲኖዶሱ ጥያቄ ማቅረባቸውን ተከትሎ በሀገረ ስብከቱ ላይ የሚሾመው አባት ምንነት ለአካባቢው ሰላም ወሳኝ መሆኑን አስገንዝበዋል። ሊቀ ሊቃውንት አባ ወልደ ትንሳኤ እንዳሉት ታሪካዊና አንጋፋ የነበረው የደቡብ ወሎ ሀገረ ስብከት ላለፉት 40 ዓመታት ያክል ከፍተኛ የአስተዳደር በደልና የልማት እጦት ሰፍኖበታል ሲሉ ተናግረዋል። ከ4 ዓመታት በፊትም ከግማሽ ሚሊዮን በላይ የሚሆኑ የሀገረ ስብከቱ ምዕመናን በወንጌል አገልግሎታቸውና በልማት ስራቸው የሚታወቁት ብፁዕ አቡነ ሕዝቅኤል እንዲመደቡላቸው በፊርማቸው መጠየቃቸውን አስታውሰዋል። በመሆኑም ቅዱስ ሲኖዶሱ የህዝቡን ድምፅ ሰምቶና የሀገረ ስብከቱን ችግሮች በሚገባ ተረድቶ በምዕመናን ዘንድ ተቀባይነት ያላቸውን አባት ቢመድብ ለአካባቢው ሰላም ወሳኝ መሆኑን ሊቀ ሊቃውንት አባ ወልደ ሥላሴ አሳስበዋል።